አነሳው ርዕሰ ጉዳይ ላይ ጥያቄ ካላችሁ በተለመደው የስቱዲዮ ስልካችን 0115ን በማስቀደም 509151 እንዲሁም 536006 እና 536008 ላይ እየደወላችሁ ልትነግሩን ትችላላችሁ። እንግዲህ ፕሮግራሙ ተላላፊ ያልሆኑ ህመሞች ላይ ነው ትኩረቱን የሚያደርገው። ዛሬም ተላላፊ ያልሆኑ ህመሞች አንዱ የሆነውን የደም መርጋትን ነው የምናነሳው። እንግዲህ በዚህ ላይ ሙያዊ ማብራሪያ የሚሰጡን እንግዳ ጋብዘናል። ዶክተር እስክንድር ሪድዋን ይባላል። እንግዲህ አንተ ያልኩ ነው መቀጥለው የስነ ደዌ ስፔሻሊስት ናቸው። ስለዚህ ይህንን የተመለከተ መረጃ ወደ እናንተ እናደርሳለን። ዶክተር ጥሪያችንን አክብረህ እዚህ ድረስ ስለመጣህ ከልብ ነው ማመሰግነው። እኔም አመሰግናለሁ። መልካም እንግዲህ የዛሬ ርዕሰ ጉዳያችን ደም መርጋትን የተመለከተ ነውና እንደው መንስኤዎቹ ምክንያቱ ምናምን ያን ከመቀጠላችን በፊት እስኪ ደም መርጋት ስንል ምን ማለታችን ነው? ሁሌም የምንለው ነው ምንድነው የሚለው ከሱን ጀምር። ደም መርጋት ማለት በደም ስሮቻችን የውስጠኛው ክፍል ላይ ደም ያለውን ፍሰት በማቆም ሲረጋ ነው ደም መርጋት የምንለው። ያው በአብዛኛው ጊዜ ደም መርጋት ሲባል በዋናነት የሚተኮረው የጥልቁ የእግር የደም ስሮች ውስጥ መርጋት ወይም ዲቪቲ የምንለውና በእግርና በዳሌ ደም ስሮች አካባቢ የሚከሰተው እንዲሁም የሳምባ ውስጥ ያለው የደም ስር ውስጥ መርጋት ፑልሞናሪ ኢምቦሊዝም ኦር ፒኢ የምንለው ሁለቱ ላይ ነው ደም መርጋት። ያው በሌሎች የደም ስሮች ላይም ደም መርጋቶች አሉ፣ ግን በአብዛኛው የሚይዙት ሁለቱ ስለሆኑ ነው። ሁለቱ ላይ ነው ትኩረታችን። ያው እግርና ሳምባ ላይ ነው yes በጣም እንትን የሚያደርገው ማለት ነው። ግን ሌሎች የደም መርጋቶችም የሚከሰቱ አይቻሉ መረጃዎች ላይ የእጅ አካባቢ ላይ ያሉ ደም ስሮች እነሱ ውስጥም ደም መርጋት ሊከሰት ይችላል። ብዙም ኮመን አይደለም እሱ። እንደሱ አይነት ነገሮች የሚከሰቱት በአብዛኛው ጊዜ ለረጅም ጊዜ ያሉ ካቴተሮች በደም ስሮች ውስጥ በሚቀመጡበት ጊዜ ለምግብ ሊሆን ይችላል፣ ወይ ለተጨማሪ መድኃኒቶች ለመስጠት፣ ወይ ደግሞ የኩላሊት በሽተኞች ለነሱ በሚደረገው ሕክምና ውስጥ ለዳያሊሲስ ውስጥ በሚደረግ ካቴተር፣ ለልብ ህመምተኞች በሚገባ ፔስሜከሮች፣ በእንደነዚህ ምክንያቶች የእጅ አካባቢ ያሉ ደም ስሮች ላይም የመርጋት ሁኔታ ሊከሰት ይችላል። ግን በአብዛኛው ከ90% በላይ የሚሆነውን የሚሸፍነው ዲቪቲ ወይንም በጥልቁ የእግር የደም ስሮች ላይ ያለው ላይ ነው። እንዲሁም የሳምባው እጅግ በጣም አደገኛ የሆነው አስፈሪ የሆነው የሳምባው የደም ስር ውስጥ የሚከሰተው የደም መርጋት። መልካም እንግዲህ የደም መርጋት ምንላቸው ያው ቀደም አንስተሃቸዋል። ዋናው አሁን ላይ የምናየው የእግርና የሳምባ ነው። ሌሎችም አካባቢዎች ደም መርጋት ይከሰታል። የእጅንም አንስተናል። እንደው የደም መርጋትን ስናይ አይነቶች አሉት። አሁን የደም መርጋት ቀላል ነው፣ ይሄ ከባድ ነው፣ ደረጃ ምናምን ምን ሰጠው ነገር አለው ማለት ነው? ምን ሰጣቸው አይነቶች አሉት። ያው በሚከሰተው ክስተት ነው አይነቶችን የምናየው። አሁን የሳምባው ከትንሽ ጀምሮ ግዙፍ እስከሆነ የሳምባ ደም ስር ውስጥ እርጋታው ሊኖር ይችላል። ስለዚህ በዛ ነው ደረጃው፣ በመጠኑ ነው ደረጃ የሚያስከትልም ጉዳት በመጠኑ ስለሆነ ደረጃው በዛ ሊታይ ይችላል። በእግር ጥልቅ የደም ስሮች ውስጥ ያለው የደም መርጋት በአብዛኛው ጊዜ ምልክቶቹም ያው የተለያዩ ስለሆነ በምልክቶች ደረጃ የለውም። ግን በሚያመጣው ጉዳት የሳምባውን በእንደዛ ሁኔታ ይታያል። እንደው የደም መርጋትን ስናነሳ ያው ብዙ ምክንያቶች ይኖሩታል አይደል? እንደው ገልጸን የምናነሳቸው እንዲህ አይነት ምልክቶች ስናይ በቃ ይሄ ደም መርጋት እየተከሰተ ነው፣ ስለዚህ ወደ ሕክምና ተቋም መሄድ አለብን ብለን የምንልባቸው ምልክቶቹ ምንድን ናቸው? የትኞቹ ናቸው አደጋው ከፍ ያለ መሆኑን የምንረዳበት? አሁን ምልክቶቹ ብዙ ጊዜ ለደም መርጋት ህመም ተጋላጭ የሆኑ ማህበረሰብ ክፍሎች ቤታቸው በሚሆኑበት ጊዜ አሁን ለምሳሌ የስብራት ህመምተኛ ሆኖ ቤቱ ለረጅም ጊዜ ሊተኛ ይችላል። የእጅ ስብራት ኖሮት እግራቸው እያበጠ ከመጣ
መቅላት ከኖረው ህመም ከኖረው ያ የእግር ጥልቁ የደም ስር ጋር የተገናኘው ሊሆን ይችላልና እንደዛ ምልክቶች በሚያዩበት ጊዜ መሄድ አለባቸው። ግን ያንን ምልክት ከማየታቸው በፊት ማድረግ ያለባቸው ጥንቃቄዎች ናቸው ወሳኝነት። ምክንያቱም በአብዛኛው ጊዜ ምንም ምልክት ላይ ያሳይ ይችላል። ለህመምተኛው ምንም የሚያስታውቅ ምልክት ላይ ኖረው ይችላል። ያ ነው አስከፊ የሚያደርገው። አሁን የሳምባው ጋር በተያያዘ ብዙ ጊዜ በሆስፒታሎች በሚያጋጥሙ ኬዞች እንደምናየው ብዙ ምልክት ሳይኖራቸው ወይንም ቀለል ያለ ጉንፋን፣ ትንፋሽ መቆራረጥ እንዲሁም ደም ያለው አከታ ሊኖራቸው ይችላል። ግን ምንም ላይኖራቸው ይችላል። አጣዳፊ በሆነ መልኩ ሊመጡ ይችላሉና በዋናነት ተጋላጭ የሆኑ ማህበረሰቦች ቶሎ ወደ ሕክምናው ቀድመው ሌሎች ነገሮች በተከሰቱ ይሄንን የደም መርጋት ሊያጋልጣቸው የሚችል ጉዳት በሚደርስባቸው ጊዜ ረጅም ጊዜ ቤት የሚያስተኛቸው ነገር በሚኖርበት ጊዜ አጋላጭ ሁኔታዎቹን በዚህ ማውራት እንችላለን። ምክንያቶቹን ከማውራታችን በፊት ቅድም ስታነሳው ምልክት የምናያቸው በተለይ ሰውነት ላይ መቅላት የሚል ነገር አንስተሃል። የደም መርጋትን ምልክት ነው አንዱ አይደል? የትኛው አካባቢ ላይ አሁን እግራችን ላይ መቅላት ሲከሰት ነው? ፊታችን ምናችን ላይ መቅላት እና የደም መርጋት ተከትሏል? ሌላ ቦታም ቀልቶ የደም መርጋት ነው ብለን ያይ በእግር ላይ ያለው ነው። በቃ እግር ላይ በአንድ እግር ላይ በአብዛኛው ጊዜ አንድ እግር ነው ማበጥ፣ መቅላት፣ ህመም እና ምቾት አለመሰማት ይኖረዋል። በተለይ ከጉልበት በታች ባለው እግር እንደ የደም ስሩ ደግሞ የዳሌ ደም ስሮችንም ስለሚያጠቃ በዳሌ አካባቢም ህመሙ በዛ አካባቢም ሊሆን ይችላል እና መራመድ ማቃት እንደዛ ሊኖራቸው ይችላል። ስለዚህ ምልክቶቹ መቅላት፣ እግር አካባቢ መቆጣት አይነት በጣም ውጥር ብሎ ማበጥ፣ ሙሉ እግሩ ማበጥ፣ ሙሉ እግር ማበጥ ይኖረዋል። ያቺ ቦታ ስትቀላ ያው መርጋት ምልክት ነው። ግን እነዚህ ነገሮች በሌሎች ምክንያቶች መሆን የለባቸውም። አሁን ለምሳሌ እግሩን የተመታ ሰው ቀላ ብለን በእንደዛ ሳይሆን ተመቶ ቢያብጥና ቢቀላ መርጋት ነው ብለን አናስበውም። ያው በሌሎች እንደዚሁ አሁን ለምሳሌ ወልደው ተኝተው በሚሆንበት ጊዜ እንደዛ መጠርጠር አለባቸው። ያው ተጋላጭ ክፍሎች የህብረተሰብ ክፍሎች ላይ በተለይ መልካም። እንግዲህ መንስኤውን እስኪ እናንሳ። የደም መርጋትን የሚያስከትሉት የትኞቹ ናቸው? ምን ማድረግ ነው ለሱ እንደ ምክንያት የሚቆጠረው መንስኤዎቹ? አሁን ደም ፈሳሽ እንደመሆኑ መጠን በደም ስሮች ቱቦዎች ውስጥ በሚሄድበት ጊዜ ያው ፈሳሽ ከጠጣር ነገሮች ውስጥ አንድ ላይ እንደሚሄድ አድርገን ብናስበው የመጀመሪያው መንስኤዎች የሚሆኑት ራሱ የደም ስሩ የውስጠኛው ክፍል መጎዳትን የሚያስከትሉ ማንኛውም ህመሞች ሊያጋልጡ ይችላሉ። ለምሳሌ የደም ግፊት ሊሆን ይችላል፣ ሲጋራ ማጨስ ሊሆን ይችላል። የውስጠኛውን የደም ስር ክፍል ወይም ኢንዶቴሊየም የምንለው ጉዳት የሚያስከትሉ ነገሮች ለደም መርጋት ያጋልጡናል። ምክንያቱም እንደ ቱቦ አድርገን ብናስበው ቱቦ የሆነ ጉዳት ሲደርስበት የሚያልፈው ፈሳሽ ይቆማል አይደለ? እንደዛው ማለት ነው። ሁለተኛው የፍሰቱን የሚቀንስ ነገሮች አሁን እንቅስቃሴ ያለ ማድረግ ለደም መርጋት የሚያጋልጠው ፍሰቱን የእግር ጡንቻዎች ካልተንቀሳቀሱ የደም ስሮቹ ውስጥ ያለው ደም አይንቀሳቀስም በሚገባው ሁኔታ። ስለዚህ እንዲረጋ ያደርገዋል ማለት ነው ቆሞ ስለሚውል። በሶስተኛ ደረጃ በቤተሰብ ወይም በዘር የሚወረሱ የዘረመል ችግሮች አሉ። እነሱ ብዙም ኮመን አይደሉም፣ ብዙም የተለመዱ አይደሉም በሀገራችን። ስለዚህ እነሱን እንተዋቸዋለን። ሃይፐር ኮአጉላቢሊቲ ስቴት ይባላሉ። እነሱም ሊያስከትሉ ይችላሉ። ስለዚህ በዋናነት እኛ መከላከል የምንችለው የደም ፍሰትን የሚቀንስ እንዳይንቀሳቀስ የሚያደርገው ከልቅ በላይ የሆነ የሰውነት ክብደት መጨመር ነው። ውፍረት ማለት ውፍረት ያው ወፍራም ሲባል ሰዎች ኦፌንድድ ይሆናሉና ከልቅ ያለፈ የሰውነት ክብደት ያላቸው ሰዎች አይንቀሳቀሱም። ያው
ብዙም ምንም አይንቀሳቀሱም። ድጋሚም የፍሰቱንም ይጎዳል የከፍተኛ ስብ ክምችት መኖር። ሌሎች ሰርጀሪ የተደረገላቸው ህመምተኞች ከሰርጀሪ በኋላ ቤታቸው በሚያርፉበት ጊዜ ብዙ በባህል የተለመዱ ነገሮች አለ። ይሄ ሰው ብዙ ደም ፈሶታል ደሙን ይተካ ይባልና 4 ወር ይተኛልና 4 ወር ተኝቶ በግ ዝም ብሎ መብላት በከፍተኛ ሁኔታ የእውነት አደጋ አለው። እና ምንድነው ብዙ ጊዜ አሁን ያው ሁሉም የሚያየው ነገር ሆስፒታሎች አካባቢ ከሰርጀሪ በኋላ ፔሸንቶች ህመምተኞችን እንዲንቀሳቀሱ ምን መከራቸው የመጀመሪያው ዋነኛው ምክንያት የደም መርጋት እንዳይከሰት ነው። እና ሰርጀሪ ስለተከሰተ ሰርጀሪ ሲደረግላቸው ሰዎች ገብተው ሰርጀሪው ያመጣባቸውን ጉዳት 3 በግ ካሰቡ ደማቸው ስለ ደማቸው መርጋት ስለ ሌሎች የሚያስከትለውን ጉዳት በጣም ማሰብ አለባቸው። መመገቡ ጥሩ ነው። ፕሮቲን ከሰርጀሪ በኋላ በጣም ያስፈልጋቸዋል። መንቀሳቀሱም ግን ያስፈልጋቸዋል። ያለበለዚያ ፕሮቲኑ ምንም ጥቅም የለውም። እንደው አነሳው እንጂ ያው ሰርጀሪ አሁን ብዙ ጊዜ እናቶች ወሊድ ላይ በሰርጀሪ ነው የሚወልዱት እና ጧት ልክ ዛሬ ከተሰሩ በጧት ዶክተር መቶ ታነሺ ነው እና እኔ አይገባኝም ነበረ። እኔ ብዙ ሰርጀሪ ስለሆነ ሞልደውና እንዲያውም ካነሳ ነው ያቀር ይሄ ወር እንዲያውም ጤናማ የእናትነት ወርን የተመለከተ ነውና ጥራቱን የጠበቀ የምጥና የወሊድ እንክብካቤ ለሁሉም እናት ለጤናማ እናትነት በሚል ቃል እንግዲህ በሀገራችን ለ19ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ38ኛ ጊዜ እየተከበረ ይገኛል። ደም መርጋትን ስላነሳው ያው ከእናትነት ጋር ምናንሳውና ምን ያህል እነዚህ አሁን ቅድም ሰርጀሪ የተሰራ ሰው በግ 2 በግ 3 በግ ደሙን ይተካ ይባላል። እናቶች በብዛት ሲወልዱ ፀሐይን ካሽ ንፋስ እንዳይነካሽ ተኚ ምናምን የሚባል ነገር አለ። ከደም መርጋት ጋር ደግሞ ስናና ያይዘው አሁን መንቀሳቀስ ግድ ነው እያልከን ነውና እዚህ ላይ እስኪ በራሱ እርግዝና የደም መርጋትን ይጨምራል። ራሱ በእርግዝና ወቅት እንደምናውቀው እርግዝና በመጨረሻዎቹ ወራቶች እናቶችም እንቅስቃሴን ይቀንሳሉ። በዛ ላይ ሆኖ ነው ሰርጀሪ የሚሰራላቸው። ከሰርጀሪ በኋላ ቤት ማረፍ አለባቸው፣ ትክክል ነው። ግን የእግራቸውን እንቅስቃሴ ይሄ በልምዱ ይዞ የመጣውን ነገር አትሊስት በሚያርፉበት ክፍል ውስጥ እዛ ውስጥ መንቀሳቀስ ይችላሉ። ረጅም ርቀት አይጠበቅባቸውም። እዛው ክፍል ውስጥ ሆነው በክፍላቸው ውስጥ መንቀሳቀስ አለባቸው። በሚያጠቡ በየ2 ሰዓት የምታጠባ ከሆነ በየ4 ሰዓት መንቀሳቀስ አለባት። ካጠባሽ በኋላ እንቅስቃሴ ብተኛ ግዴታ ፀሐይ ላይ መሆን የለበትም እና ምንም አይፍሩ፣ ለራሳቸው ለመከላከል ነው። እና መልካም እንግዲህ መንስኤዎቹን ስናነሳ ያው የደም መርጋትን የሚያስከትሉት መንስኤዎች አንድ የደም ስር መቆጣት ነው ብለናል። ከዚህ ውስጥ ደግሞ እንደ ሲጋራ ማጨስ ያሉ ነገሮች ለደም መርጋት እንደ መንስኤ ናቸው። ውፍረትን አንስተናል። እንግዲህ ከልክ በላይ ውፍረት በራሱ ለደም መርጋት እንደ መንስኤ ይሆናል። ዘር ምንም ብዙም ባይሆን አስተዋጽኦ አለው ግን እንዲሁም ደግሞ ፍሰትን የሚቀንሱ እንቅስቃሴ አለማድረግ አሁን ቀደም ሲል ያነሳናቸው በተለይ እናቶች ከወለዱ በኋላ ቤት ውስጥ ረጅም ሰዓት እንዲቀመጡ እንዲተኙ ነው የሚደረገውና እንቅስቃሴ አለማድረግ በራሱ ለውፍረት ለምንድነው ለደም መርጋት እንደ መንስኤ ነውና ውፍረትንም ይጨምራል። ውፍረት አልችዋለውና እንቅስቃሴ ማለማድረግ አራሱን እኮ ወፍራ ያልወጣች ሴት ብዬ አልታረሰችም ነው የምንባለው። ከማህበረሰቡም ከባድ አሁን ግን ይቀር ይመስለኛል። ውፍረት በፊት እንደምቾት እንደ ድሎት ነበር የሚቆጠረው። አሁን ላይ ግን ውፍረቱን የሚወድ ሰው ያለ አይመስለኝም። ሁሉም ለመቀነስ ነው የሚጥረው። ግን ከዛ በፊት መጠንቀቅ እንዳለብን ነው ያው ብዙ ጊዜ የምናነሳውምና ግን ያው ዛሬም ለደም መርጋት ውፍረት በብዙ ከምናነሳቸው በሽታዎች ሁሉ ተላላፊ ያልሆኑ ህመሞች እንደ መንስኤ ነው ውፍረት።
ዛሬም ደም መርጋትን ስናነሳ ውፍረትን እያነሳን ነው። ስለዚህ ምን ያህሎቻችንን ሰውነታችንን ለመቀነስ ጥረት እያደረግን ያለነው እንቅስቃሴ ያለማድረግ በቂ እንቅስቃሴ ያለማድረግ ራሱ ለደም መርጋት እንደምንሰይ ነው ለውፍረታችንም መንስኤ ነው አይደል? ብዙ እንቅስቃሴ ያለማድረግ በዚህ ላይ ትኩረት ብንሰጥ ጥሩ ነው። ቀዶ ጥገና የተደረገላቸው ሰዎችም ያው ረጅም ሰዓት በመተኛት የደም መርጋትን ያስከትላልና እነዚህ አጋላጭ ምክንያቶች እንደ መንስኤ የምናነሳቸው ነገሮች ናቸው። እንግዲህ ምክንያቶቹን ካነሳ የደም መርጋት ምልክቶቹንም ቅድም አንስተናቸዋል ነው ማለት በየትኛው የሰውነት ክፍላችን ይበዛል ብለን እጅና እግር ያየሁት መረጃ ነበረ። እጃችን ላይም እግራችን ላይም ሳምባም ላይም አንጎልም ደም መርጋት ያስከትላል ይላልና ያው ርዕሰ ጉዳያችን ደም መርጋትም ስለሆነ አንጎል ላይ እንዴት ይከሰታል የሚለውን እሱን እናንሳ። ስትሮክ በአብዛኛው ጊዜ እሱ ከልብ በሽታዎች ይሄ በዲቪቲ እና በፒኢ በሚለው ደም መርጋት ውስጥ አይደለም የሚከሰተው። እሱ አቴሮስክለሮሲስ ባለፈው ያነሳነው ከልብ ደም ስሮች ስብ መከማቸት ጋር የተያያዘ ነው በአብዛኛው። አስተዋጽኦ ግን አለው አይደል? የልብ ህመም በራሱ ለደም መርጋት የልብ ህመም በዋናነት ነው የሚጠቀሰው። ለዲቪቲም ለፒኢም ለስትሮክም ያጋልጣል። የልብ ህመሞች የልብ ምትን መዛባትም ስለሚኖራቸው የልብ ምት መዛባት ጋር አብሮ የተያያዘው የልብ ድካም ያጋልጣል። እንዲሁም ራሱ የጥልቁ የእግር የደም ስር የደም መርጋት እሱን መልሶ ለልብ ህመም ሊያጋልጥ ይችላል። በተለይ ለቀኝ ክፍል የልብ ህመም ድክመት ሊያስከትል ይችላል። ከሳምባው ጋር ሄዶ ማለት ነው። መጀመሪያ ተነስቶ ወደ ሳምባ የደም ስሩ ሄዶ በመዝጋት የቀኝን የልብ ክፍል ሊያደክሙ ይችላል። በራሱ ደም መርጋት ልብን የልብ ህመም ደግሞ የደም መርጋት በአርተሪዎች ላይ በጭንቅላት ላይ ስትሮክ የምንለውን ሊያስከትል ይችላል። ያው ስትሮክ በደም ግፊትም ምክንያት ሊከሰት ይችላል። ተጨማሪ ማለት ነው የምክንያት አጋላጭ ምክንያቶች እንደው እድሜንም የሚያነሱ አሉና እድሜስ ምን ያህል አስተዋጽኦ አለው? በተለይ የትኛው እድሜ ክፍል ላይ ነው እና እድሜን የትኞቹ የማህበረሰብ ክፍሎች አሁን ለዚህ ተጋላጭ ናቸው? ሴት ነው ወንድ ነው? በሴቶች ላይ ነው በአብዛኛው ጊዜ። አሁን በዋናነት ዛሬ ያው በባለፈው ስትሮክን ስለነካ ነው ብዬ ነው። በዋናነት ዛሬ በዲቪቲ እና በፒኢ ስናየው ሴቶች ናቸው በአብዛኛው ተጋላጭ የሚሆኑት። አጋላጭ ሁኔታዎች ያው ከእርግዝና ጋር አይተነዋል አይደል? እንዲሁም የሆርሞን ኮንትራሴፕቲቭ መከላከያ መንገዶች ሆርሞን ክኒኖች ማለት ነው የሚወስዱ ሴቶች በጣም ተጋላጭ ናቸው ለዚህ። አሁን ብዙ ጊዜ ስለማያውቁት ነው እንጂ ከልክ በላይ የሆነ ውፍረት ያላቸው ሴቶች በክኒን የሚወሰዱ ሆርሞን መከላከያዎችን መጠቀም የለባቸውም። ለዚህ ኢቭን ሲባል ማለት ነው ኦቤስ የሆኑ ከልክ በላይ ያለ ውፍረት ያላቸው ሴቶች በሌላ መልኩ መከላከያዎችን መተካት አለባቸው። አማራጮች ብዙ ስለሆኑ ሌላ በሴቶች ላይ ድጋሚ አሁን እኛ ሀገር ላይ የተለመደ አይደለም እንጂ ያረጡ ወይም ከ50 በላይ የሆኑ ሴቶች ሆርሞን ሪፕሌስመንት የሆርሞን መተካት መድኃኒቶችን ይወስዳሉ። ያው በጣም ወጣት ሆኖ ለመታየት ነው በአብዛኛው በውጭ አካባቢ ያንን የሚወስዱ ሴቶች በጣም ተጋላጭ ናቸው ለደም መርጋት እና እንደዛ በሚሆኑበት ጊዜ ክትትል ያስፈልጋቸዋል ያላቸው ሐኪም ላይ እንጂ እድሜ በራሱ የሚያመጣው ሳይሆን የምንወስዳቸው መድኃኒቶች እነዚህ በሴቶች ላይ የሚወስዱትን መድኃኒት ከእድሜ ጋር በተያያዘም አንድ ላይ ስትሮጅን ያላቸው መድኃኒቶች ናቸው። ከዛ ውጪ ከ70 በላይ ያሉ ማንኛውም የህብረተሰብ ክፍሎች የመጋለጥ እድላቸው ከወጣቱ ማህበረሰብ በላይ ነው ደማቸው የመርጋት። ምክንያቱም ያው ከእድሜ ጋር የተያያዘ ከ70 በላይ ያለ ያው ከ70 በላይ ሲሆን እድሜም ይጨመራል እንደ አጋላጭ ምክንያት። እድሜም አይንቀሳቀስም፣ እድሜም ጉልበትን ይይዛል። ስለዚህ ከእድሜ ጋር የተያያዘ ተጋላጭ ክፍሎች ናቸው። እንዲሁም ሌሎች ያው የልብ በሽተኞች ቅድም ብለናቸዋል ተጋላጭ ናቸው። የስኳር ህመምተኞች፣ የደም ግፊት ህመምተኞች፣ እነዚህ የህብረተሰብ ክፍሎች የሳምባ ህመምተኞች ተጋላጭ ናቸው
ለደም መርጋት ጋር በተያያዘ ማለት ነው። ላነሳውም ነበር የትኞቹ ህመሞች ናቸው በተለይ ለነዚህ ሊያጋልጥ ቀደም ልብን ስላነሳን እንደነ ሳምባ ያሉ ስኳር በራሱ ስኳር ማለት እንዴት የውስጠኛውን የደም ስር ግድግዳ ክፍል ጉዳት ያስከትላል ስኳር ስለዚህ ያጋልጣቸዋል ስለዚህ አጫሾች እነዚህ ሁሉ የተጋለጡ ናቸው ስለዚህ የተጋለጡ የህብረተሰብ ክፍሎች በተለየ ሁኔታ ማድረግ ያለባቸው ጥንቃቄዎች ይኖራሉ ወደ መከላከያዎቹ እንምጣ መከላከል እንችላለን እንደመርጋትን ያው ቀደም ያልፋናቸው ነገሮች በቃ ራሳችን ህክምናም ሳይስፈልገን ልንከላከላቸው ውፍረት በተለይ እንዲሁም ደግሞ ሲጋራ ማጨስን ማቆም ራሳችን ልናደርጋቸው የምንችላቸው ነገሮች ናቸው አንዳንዱ ግን ከህክምና ጋር እየተረዳን የምናቆማቸው ነውና እንደው መከላከያ እኔ ከማውራው ይልቅ ቫንዳ ያምራልና ዶክተር መከላከያዎቹ ምን እናነሳቸው በተለይ እንደው ህብረተሰቡ አሁን ግንዛቤ ሊወስድበት የሚችለው ነገሮች የትኞቹ ናቸው እንደ ህብረተሰቡ ያው እናቶች ከወለዱ በኋላ እንቅስቃሴ ማድረግ አለባቸው የሰርጀሪ የተደረገላቸው ስብራት ያለባቸው መንቀሳቀስ የማይችሉ ወደ ቤታቸው ከህክምናቸውን ከጨረሱ በኋላ የሚሄዱ የህብረተሰብ ክፍሎች ካላቸው ሐኪም ጋር መነጋገር አለባቸው ከመሄዳቸው በፊት አንዳንድ ጊዜ መንቀሳቀስ የማይችሉበት ሁኔታ በሚከሰትበት ጊዜ መድኃኒቶች አሉ የማቅጠኛ መድኃኒቶች አሉ ቅድሚያ የሚሰጡ እንዳይከሰት ግድ የማይንቀሳቀሱ ከሆነ እሱን መውሰድ ይችላሉ ያ በማይሆንበት አጋጣሚ ላይ ደግሞ ቤታቸው ያሉ ከሆነ አትሊስት በራሳቸው መድኃኒት ሳያስፈልግ መድኃኒት ማግኘት የማይችሉባቸው አካባቢዎች ያሉ ቅድም ያልናቸው የአኗኗራቸውን ከማስተካከል በተጨማሪ ከከበዳቸው እግራቸውን ትራስ እግራቸው ስር ማድረግ ይችላሉ መነሳት ካቃታቸው በቃ በጣም ካቃታቸው ከከበዳቸው እግራቸው ስቶኪንግ ማድረግ ይችላሉ እግራቸውን ያዝ የሚያደርግ ከልባቸው በላይ መሆን አለበት የሚያስቀምጡበት ትራስ ማለት ነው ስለዚህ ያው እግሩ ከፍ ብሎ አንድ ሁለት ትራስ አድርገው እግራቸውን አድርገው መተኛት ያው ህክምና የሚሰጣል አይደል እንደ ደም ማቅጠን እንትን ያሉ ነገሮች ደም መፍሰስ ያስከትላሉ የሚሉ መረጃዎችን አይቻለሁ አይደል በጣም እንትን ሲሆንም ደም ማቅጠንም የሆነ ሰው አደጋ ቢደርስበት ያው መቅጠን ይለመደ እንትን ወዲያው መፍሰስ ይጀምራል የሚል ነገር ነው ከሱስ ጋር በተያያዘ እንዴት ነው እነሱ አንዳንድ መድኃኒቶች የተለያዩ መድኃኒቶች ናቸው ያሉት በህክምናው ላይ ህክምናው እስካሁን ስላላወራነው ነው በመጀመሪያ ህክምና ደም የረጋውን ደም ማሟሟት አለ በአብዛኛው ጊዜ ያው በህክምና ባለሙያዎች አካባቢ ያለው ፍርሃት ብዙ ጊዜ ለከፍተኛ ለሆነ ፒኢ የሚሰጥ ህክምና ነው ይሄ የደምን ማሟሟቱ ስለዚህ ከሱ ጋር የተያያዘው ነው የደም መፍሰስ ችግር የሚከሰተው ህክምናው በሚሰጥበት ወቅት ላይ ከዛ ውጪ የደም ማቅጠኛ መድኃኒቶች አሉ እነሱን ደግሞ የደም ምርመራዎች ተደርጎላቸው እንደ ደም ምርመራቸው ውጤት ነው የሚሰጣቸው አሁን ለምሳሌ የፕላትሌት በደማችን ውስጥ የሚገኝ ፕላትሌት የሚባል አለ ደማችን እንዲረጋ የሚጠቅመን የሱ ቁጥር በጣም አነስተኛ ከሆነ ያ መድኃኒት አይወስዱም ስለዚህ ያ ቁጥር በተገቢ ሁኔታ ላይ ከሆነ መድኃኒቱን በስነ ስርዓት የሚወስዱ ከሆነ የላቦራቶሪ ክትትላቸው አይነር እየተሰራላቸው ክትትላቸው በዛ በሚፈለገው ቁጥር ውስጥ ከሆነ ስጋት የላቸውም ግን አደጋ ከደረሰባቸው ለአደጋ ደርሶባቸው ለሚሄዱበት የህክምና ክፍል መናገር አለባቸው እንደዚህ አይነት መድኃኒቶች ላይ እንደሆኑ ለመድኃኒቶች ለደም ማቅጠኛ ለረጅም ጊዜ እየወሰዱ እንደሆነ የሚገልጽ ቶሎ መረጃ መስጠት አለባቸው ደማቸው በቀላሉ ስለማይቆም ማለት ነው አደጋ ከደረሰባቸው ሰርጀሪም የሚያስፈልጋቸው ከሆነ ሰርጀሪ ከመሰራቱ በፊት ቅድሚያ ነው የሚቆሙት ስለዚህ ለህክምና የህክምና ጥልቅ የሆነ ታሪክ ምርመራ በሚደረግበት ጊዜ ላይ ምን አይነት መድኃኒቶች እየወሰዱ እንደሆነ
ለሚያክማቸው ሐኪም መግለጽ መቻል አለባቸው። በዋናነት እነዚህ የሚወስዱ ከሆነ ማስቀረት የለባቸው። እሱም ወደ ኋላ እንመለሳለን። የተከበራችሁ አድማጮቻችን በማድመጥ ላይ ያላችሁት ፋና ሚዲያ ኮርፖሬሽን ነው። በማቴዎስ ወንዶ ኢትዮጵያ ካንሰር ሶሳይቲ የተዘጋጀ ወደ እናንተ የሚደርሰው ጤናማ የሬዲዮ ፕሮግራማችንን በዛሬው ዝግጅታችን ደም መርጋትን የተመለከቱ መረጃዎችን ወደ እናንተ እያደረስን እንገኛለን። ከስነ ደዌ ስፔሻሊስት ዶክተር እስክንድር ሬድዋ ጋር ነው ቆይታ ያደረግን የምንገኘው። እንግዲህ አድማጮቻችን ጥያቄን ጠይቅና ተመልሰን ወደ ተነሳንበት ርዕሰ ጉዳይ የምንመለስ ይሆናል። እንግዲህ ቀድሞ ለደወሉ 3 አድማጮች ሽልማት የምንሰጥ ይሆናል። የዛሬው ጥያቄያችን ያው ከምናነሳው ርዕሰ ጉዳይ ጋር የተያያዘ ነውና ደም መርጋትን የተመለከተ ይሆናል። ለደም መርጋት መንስኤ የሆኑት አጋላጭ ምክንያቶች ምን ናቸው? መንስኤዎቹ የምንላቸው ሁለቱ ቢጠቅሱልን ይበቃል አይደል ዶክተር? ሁለቱን የጠቀሱ አድማጮች 3 አድማጮች ቀድመው ለደወሉ ምን ሸልም ይሆናል። እንግዲህ ማቴዎስ ወንዶ ኢትዮጵያ ካንሰር ሶሳይቲ የተለያዩ የበጎ ስራዎችን በመስራት የሚታወቅ ነው። እንግዲህ ይህንም የሬዲዮ ፕሮግራም የሚያዘጋጀው ለማህበረሰቡ የግንዛቤ ማስጨበጫ ለመስጠት ነው። እንግዲህ እንደምናውቀው ተላላፊ ያልሆኑ ህመሞች ከቀን ወደ ቀን እየጨመሩ አደጋውም እየከፋ ነውና ጥንቃቄ እንድናደርግ ነውና ሌላም የበጎ አድራጎት ስራዎችን ይሰራል ማቴዎስ ወንዶ ኢትዮጵያ ካንሰር ሶሳይቲ። እኛም ማገዝ፣ መደገፍ፣ መጎብኘት የሚፈልጉ አድማጮች ካሉ አባል እናደርጋለን። በበጎ ፈቃደኝነት ተቋሙ ማገዝ የሚፈልጉም የተለያዩ የጤና ባለሙያዎች አሉ፣ መምህራኖች አሉ። በጣም ብዙ ሰዎች ናቸውና የመጡ አባል የሚሆኑት። እናንተም እኛ ጋር አባል መሆን እንፈልጋለን፣ ማገዝ መደገፍ እንፈልጋለን የምትሉ ዋናው ቢሮአችን ከ4 ኪሎ ወደ ቀብና በሚወስደው መንገድ ከትንሿ ኳስ ሜዳ አጠገብ እንገኛለን። አንደኛ ፎቅ ላይ ነው የምንገኘው። እንዲሁም ሌላው ህጻናቶቹ የሚገኙበት ተቋማችን ደግሞ ድንበሯ 22 ድንበሯ ሆስፒታል አጠገብ ይገኛል። እዛ መታችሁ መጎብኘት ትችላላችሁ። አብራችሁን ስለሆናችሁ፣ ስለምትደግፉን፣ ስለምታገዙን፣ ስለምታደምጡን ሁሉ ከልብ እናመሰግናለን። ዶክተር ወደ አንተ ተመለስኩኝ። ህክምናውን እያየን ነበርና እንግዲህ አንድ የደም ማቅጠን መድኃኒት የሚወስድ ሰው ቀድሞ ለሐኪሙ መንገር አለበት ያልን ነበርና ያቋረጥኩት። ግን ምን ያህሎቻችን ምን ወስዳቸው መድኃኒቶች እናውቃለን? ግን እዛቢያችንስ እሱ በራሱ አንድ ችግር አይሆንም? ያ የሚሰጠው የህክምና ባለሙያ ኃላፊነት ነው። ለእያንዳንዱ ለሚያዛቸው መድኃኒቶች እንዴት መውሰድ እንዳለበት፣ ለምን ያህል ጊዜ መውሰድ እንዳለበት እነዚህ የደም ማርጋት የደም ማቅጠኛ መድኃኒቶች ለደም መርጋት የሚሰጡት መድኃኒቶች በአብዛኛው ጊዜ ቢያንስ 6 ወር ነው የሚወሰዱት እና ረጅም ጊዜ ነው የሚወሰዱት። ረጅም ጊዜ የሚወሰድ በዛ ይታወቃል። ረጅም ጊዜ መድኃኒት መውሰድ ጀምር ያለው ቢል አንድ ሰው 6 ወር ማለትም 6 ወር ማለት ያጠር ያለው እንጂ ላይፍ እስከ መጨረሻው ድረስ የሚወስዱ ህመምተኞች አሉ። ስለዚህ በአብዛኞቹ ህመምተኞች ያውቁታል ለምን እንደሚወስዱት። ከሌላ መድኃኒት በላይ የተሻለ ግንዛቤ ያላቸው ብዬ አስባለሁ። እና ያው በተለያየ መልኩ አሁን የልብ ህመምተኛ ሆኖ ራሳቸውን ስተው ሊሆን ይችላል ወደ ህክምና ተቋማት የሚወሰዱትና በፊት ላይ ያላቸው ክትትል ያላቸው ቦታ በሚሆኑበት ጊዜ ያው ካርዶቹ መድኃኒቶቹ እዛ ላይ ስላሉ ይታወቃል። ግን እንደ ድንገት ትራቭል ባደረጉበት ኤሪያ ሌላ ኤሪያ ላይ ከሆነ አብሯቸው ያለው ሰው እነሱም ወዲያው ማሳወቅ መቻል አለባቸው። ያው ላይፍ ሙሉ የሚወስድ ሰው አለ ያለን ነው። ግን አንዳንዴ ቁጥሮቹ የማይቀንስ እየወሰዱ መድኃኒት የማይቀንስ ምናምን የሚሆኑት የትኞቹ ሰዎች ናቸው? ተጓዳኝ ህመም ያላቸው ናቸው ወይስ ረጅም ጊዜ መቀመጥ እንቅስቃሴ ባለማድረግ እድሜ መግፋትም ያነሳል ስለነበር ሁሉንም አይነት ክትትሎች ማድረግ አለባቸው። አሁን መድኃኒቶች ብቻ አይደለም ያላቸውንም የተጋላጭ ሁኔታቸውን የሚቀንስ ነገር ማድረግ አለባቸው። በቃ ከልክ ያለፈ ውፍረት ስብ ምንም አይጠቅማቸውም፣ መቀነስ አለባቸው። ከህክምናው ጋር አንድ ላይ ማስቀጠል ይችላሉ። እንደዛም ባደረጉ ቁጥር እንቅስቃሴ ባደረጉ ቁጥር መድኃኒቶቹን የሚወስዱባቸው ጊዜዎች እያጠሩ ይሄዳሉ። ግን ሌሎቹን ነገሮች ምንም የማያደርጉ ከሆነ በመድኃኒት ብቻ አስበው የሚንቀሳቀሱ ከሆነ ግን አስቸጋሪ ነው የሚሆነው። ለቀጣይ ለተደጋጋሚ ጊዜ የደም መርጋት ይጋለጣሉ ማለት ነው። ለተደጋገመ ቁጥር ያለውም የኢኮኖሚያዊ ጫናም ጤናዊ ጫናም እየጨመረ ይመጣል። እንደው የትኞቹ የቫይታሚኖች አሁን እንደዚህ በተለይ የደም መርጋት ለተከሰተባቸው ሰዎች አደጋ ይሆናል ብለን እናስባለን? ቫይታሚኖች በራሳቸው አንዳንድ መረጃዎች ላይ ይቻላል ነው። በተለይ ደግሞ አመጋገባችን ላይ
ደም ቅጥነት ላይ ነው በአብዛኛው ጊዜ ቫይታሚን ኬ ከደም ቅጥነት ጋር የተያያዘ ነው። ግን እንዳጠቃላይ ስብ የበዛባቸው ውፍረታችንን የሚጨምሩ የስብ ራሱ የስብ ክምችት የውስጠኛውን የደም ስር ቱቦ ግድግዳ ጉዳት ስለሚያመጣ እነዛ ጤናማ ያልሆኑ አመጋገቦች ያባብሱታል። ለመከላከል መቀነስ፣ ጤናማ የሆነ አመጋገብ መያዝ እና የነዚህ ስብ ያላቸውን አመጋገብ ቅቤ ምናምን ስብ የበዛባቸውን ነገሮች መቀነስ ተገቢ ነው። እንደው ከዚህ በፊት አንድ እንትን አናግረኝ ነበርና የትኛው ቫይታሚን ያነሳውትም መረጃውንም ስላየሁት ነውና ቫይታሚን የምንላቸው ቫይታሚን ኬ ያነሳ፣ ግን አመጋገባችን ላይ በተለይ አረንጓዴ የሆኑ ምግቦች ይሄ ማቅጠን ላይ ያሉ ሰዎች በቃ ተከታታይ የሆነ ደም መርጋት የኔ ደም መርጋት አለችኝና በየጊዜው እየቀነሰ አይደለም ግን እየወሰድኩኝ ነው መድኃኒቱን እና በቃ አረንጓዴ ነገር ለተወሰነ ጊዜ አቆሚ ተብያለሁ። አቮካዶን ጨምሮ ነው ተሰጠኝ ትእዛዝ አለችና ከሱ ጋር እንዴት ይያዛል? በተለይ ሰውነታችን እንዳይጨምር አይደል ውፍረት እንድንቀንስ ምናምን እነዚህ አይነት አመጋገቦች እኮ ጤናማ የምንላቸው ናቸው ብዬ አሰብኩና እንደው አቮካዶ እኮ ስብም አለው አይደል? ሌሎች አረንጓዴ ምግቦች እንደ ቃሪያ፣ ጎመን ምናምን አይነት ነገር እስኪ ለተወሰነ ጊዜ አቆሚ ተባልኩ የሚል መረጃ ሰጡኝና እንዴት ነው ይሄ ነገር? ብዙም ግንኙነት የለም። ያው የህመምተኛውን ታሪክ ሙሉ በሙሉ ስለማላውቀው ነው እንጂ ብዙም የተገናኘ ነገር የለውም ከአረንጓዴ ነገሮች ጋር በተያያዘ። ግን እንደ እያንዳንዱ ህመምተኛ የራሱ የሆነ አጋላጭ ሁኔታዎች አሉ። ስለዚህ ከእያንዳንዱ ህመምተኛ ጥልቅ ታሪክ ጋር በተገናኘ ነው የሚሆነው። በዛው ነው መታየት ያለበት እንጂ ደም መርጋትን አያባብሱም እነዚህ። አቮካዶ ግን ያው እንትን ስላል ከዛ አንፃር ሊሆን ይችላል እንጂ እንደዛ አያባብሱም። እሺ ወደ ህክምናው ላይ እንምጣ። እንግዲህ ምን ያህል ጊዜ ቫይታሚን ኬ ብቻ እንዳልኩሽ ቫይታሚኖቹ ቫይታሚን ኬ ያላቸው እንትኖች አይመከርም ነው ያው እሱም አይመከረው መድኃኒት ነው። ከመድኃኒቱ ጋር የተያዘ ጉዳት ያመጣል ነው ወይስ ከማቅጠኑ ጋር ያስተጓጉለዋል በሚል ነው። ያው እንደየ ሰው እንደ ህመምተኛው ያለው ውጤቶች የደም ምርመራ ውጤቶች ነው የሚወሰኑት አመጋገባቸው ሁሉ ነገራቸው። እንደው አሁን መቼ ነው ታዲያ ግን መጨነቅ ያለብን? ደም መርጋት ቅድም መንስኤዎቹን አየናቸው፣ ምልክቶቹን አየን። ህክምና መሄድ ካለብን የቱ ጋር ሲደርስ ነው አደጋው ምን ያህል ነው የሚለው እሱንና አሁን አደጋውን በምናይበት ጊዜ የሳምባ አካባቢ ላይ ያለ የደም ስር ውስጥ ያለው የደም መርጋት ነው ከፍተኛ ጉዳት የሚያስከትለው ለሞትም እስከ ሞት ድረስ የሚያጋልጠው ማለት ነው። ሳምባ ላይ ሲደርስ ነው። ስለዚህ ሳምባ ላይ ከመድረሱ በፊት እግር ላይ ያለ ነው መስራት ያለብን። አብዛኛው ጊዜ ሳምባ ላይ የሚሄደው ከእግር ተነስቶ ነውና ለምሳሌ ሰርጀሪ ከተሰራ ቤት የሚወስብለን ነገር ከሆነ ኢቭን ኢንተርናሽናል የሆኑ ረጅም ርቀት የሚያስጉዙ የአየር ላይ በረራዎች 18 ሰዓት በዚህ ጊዜ ያው ዩሮፕ ካለውና ዩኤስ እንደዚህ ሰዎች በርቀት ይጓዛሉ አይደል? እንደዚህ አይነት ኢቭን በጣም ራቅ ያሉ የአየር ላይ ጉዞዎች ላይ በሚሄዱበት ጊዜ መንቀሳቀስ አለባቸው። ፕሌን ላይም ቢሆን ለሽንትም ቢሆን 3-4 ሰዓት በኋላ መንቀሳቀስ አለባቸው። በተለይ ያው በጣም ከልቅ በላይ ውፍረት ኖሯቸው በፕሌን በዛ ታይም ላይ ወይ ደግሞ ከዚህ በፊት የልብ ህመምተኛ ሆነው እንደዛ በፕሌን በሚያደርጉበት ጊዜ ሐኪሞቻቸውን ማማከር አለባቸው። የልብ ህመምተኛ ሆነው የፕሌን ጉዞ እድሜያቸው ከፍ ብሎ የልብ ህመምተኛ ሆነው የፕሌን ጉዞ ከማድረጋቸው በፊት ሐኪማቸውን ማማከር መቻል አለባቸው። ይሄ ለአጭርም ለረጅም ጉዞ ነው። ኢቭን የ4 ሰዓት የ5 ሰዓት ሊሆን ይችላል። እንደ ልብ ህመሙ አይነት ጉዞአቸው ሊከለከልም ሊሰረዝም ይችላል። ስለዚህ እነዛን ጉዞዎች ከማድረጋቸው በፊት ማማከር መቻል አለባቸው። እንዳላቸው ውጤት ስለሚለያይ ማለት ነው። እንዳላቸው የልብ ህመምተኞችን ነው። የልብ ህመም ግን ሳይኖርባቸው ከሆነ ሌላው ማህበረሰብ እንቅስቃሴ ማድረግ ይችላል። እዛ ላይ ጋደም ማለት ይችላል። እግሩን ከፍ ማድረግ ይችላል። እግሩን እጥፍ ዝርግት ማድረግም ይችላል። ስለዚህ ብዙ ሰዓት የሚያስቀምጥ ስራ ኦፊስ ያላቸው ሰዎች ኦፊስ ላይ ኮምፒውተራቸው ላይ ቁጭ ብለው
ኢቭን የሰውነት ክብደት መቀነስ በሚችሉበት ሁኔታ እንቅስቃሴ ማድረግ ባይችሉ እዛው ኦፊሳቸው ውስጥ ተነስተው አንድ ሁለት ለማሰብም ቢንቀሳቀሱ የተሻለ ነው። እንቅስቃሴ ላይ ብዙ ያው ረጅም ሰዓት የሚሰሩ ሰዎች ረጅም ሰዓት ቁጭ አድርጎ የሚያሰራ ስራ ያላቸው ሰዎች አሁን በዚህ ጊዜ ሶሻል ሚዲያ ራሱ እያየን ቁጭ ብለን ልንረሳው እንችላለን። አሁን እንደውም እኔ አያሳስበንም ወይ ማለት ጀመርኩ። ምክንያቱም ብዙ ሰዓታችን የምናጠፋው ቤት ከተቀመጥን ሞባይል በመጎርጎር ሶሻል ሚዲያ ቲቪ እንኳን ማየት እኮ እየቆመ ያለ ልጆቻችን ራሱ ስትገባ ስልክ ተቀብለው ነውና ቁጭ የሚሉ ስክሮል እያደረግን ሳናስበው 4-5 ሰዓት ይሆናልና ያ መጥፎ እንትን ሪማይንደሮችን እዛ ስልካችን ላይ አድርገን 2-3 ሰዓት በኋላ ራሳችንን ከዛ በላይ 2 ሰዓት በስቷል ከ30 ደቂቃ በላይ በጣም ራሳችንን እያስታወስን ዞር ማለት አለብን። ቢያንስ በትንሹ 30 ደቂቃ እንቀመጣለን። ልጆቻችን ደግሞ ከዛ በላይ ይቀመጣሉ። ያው እነሱ ተነስተው ስለሚሮጡ ነው አደጋው ማይጋለጡ። ህጻናቶች በአብዛኛው ጊዜ ተጋላጭ አይደሉም። ህጻናቶች አንዳንድ ህጻናቶች እዚህ እንኳን የተለመደ አይደለም የአሳማ ስጋ ምናምን እያበሏቸው ከልክ በላይ ውፍረት ኖሯቸው የሚያድጉ እንዲሁም በዘር በቤተሰብ የሚተላለፉ በጣም ቅድም ኮመን ያልሆኑ ያልኩሽ በቤተሰብ በዘር የሚተላለፉ የዘረመል ችግር ያለባቸው ህጻናቶች ተጋላጭ ናቸው አንዳንድ ጊዜ። እነሱ ግን ያው በአብዛኛው የህብረተሰብ ክፍል ጋር አይሆኑም። ስለዚህ ያው እንቅስቃሴ ማድረግ ነው ትልቁ ነገር። ረጅም ጉዞ ሲያደርጉ በራሱ አሁን ያነሳናቸው የልብ ህመምተኞች ከሆኑ ሐኪሞቻቸውን ማማከር አለባቸው። አጭር ጉዞም እኮ አለ አይደል? አጭር አገር ምናድርጋቸው በደራዎች እነሱስ ምን ያህል እንትናቸው የመጀመሪያ ሲሆን ፍርሃቱ ጭንቀቱ ምናምን አለ ከሱስ ጋር በተያያዘ እኮ የልብ ህመምተኛ ከሆኑ እንዳልኩሽ ነው አጭርም ጉዞ ቢሆን ፍላይት በሚያደርጉበት ጊዜ ማማከር መቻል አለባቸው። በተለይ የልብ ህመምተኛ ሆነው ከዚህ በፊት የደም መርጋት የነበራቸው ከሆነ ሐኪማቸውን ሳያማክሩ ምንም አይነት ፍላይቶች ማድረግ የለባቸው። የመኪና ጉዞዎች ጥሩነቱ ያው ለፍተሻም ቢሆን እንወርዳለን ፖሊስም ቢሆን ትንሽ ያው እግር ዘርጋ ስለሚል ያው እንቅስቃሴ እናደርጋለን ለሽንትም ተቆማና ፍተሻ ጣቢያ እንትን መቆማችን ስለማይቀር በሚል ነው ያው ብዙ ትኩረት ያልሰጠው። ፍላይቶች ግን ያው ተነስተን የምንወጣበት ቦታ ስላልሆነ ኮምፎርትም ስላለው ሰዎች አይንቀሳቀሱም። መልካም እንግዲህ የተከበራችሁ አድማጮቻችን በማድመጥ ላይ ያላችሁት ከፋና ሚዲያ ኮርፖሬሽን የሚተላለፈውን ጤናማ የሬዲዮ ፕሮግራማችን ነው። ጤናማ በማቴዎስ ወንዱ ኢትዮጵያ ካንሰር ሶሳይቲ ተዘጋጅቶ ወደ እናንተ የሚደርስ ይሆናል። እንግዲህ ዛሬም የደም መርጋትን በተመለከተ መረጃ እየተለዋወጥን ነው ቆይታ እያደረገን ያለ ነው። አሁን ቴክኒሻናችን አንድ ሙዚቃ ተጋብዘንና ጥያቄ ጠይቀናል። የጥያቄ መላሾችን ስም ይዘን እንመለሳለን። እንግዲህ አብራችሁን እንድትቆዩ አሁንም በአክብሮት እንጋብዛለን። ካልማዝ ብልሽ ይገልጽሻል ውድንቁ ብልሽ ይገልጽሻል ስማጣሁልሽ የኔ ስጦታ መቼም ልዩ አርጎ ፈጥሮሻል ጌታ ስማጣሁልሽ የኔ ስጦታ ሁሉን ሙሉ አርጎ ፈጥሮሻል ጌታ ኮኮነሽ መልከፀሐይ ደሞ ሲመሽ ጀንበር ጠልቃ ትፈኪያለሽ እንደ ጨረቃ ፈርቶ መልክ ሲያበራ መሽቶ የሰውነትሽ ክብር ግርም ይለኛል እኔ
ወርቅ አልማዝ ብልሽ ይገልጽሻለሁ ውድ ዕንቁ ብልሽ ይገልጽሻለሁ ስማጣሁልሽ የኔ ስጦታ መቼም ልዩ አርጎ ፈጥሮሻል ጌታ ስማጣሁልሽ የኔ ስጦታ ሁሉም ሙሉ አርጎ ፈጥሮሻል ጌታ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ሸጋርጎሽ ከሰው በላይ አልመስልሽም ልብሽ ነው ለኔ ብርቁ ማግኘታሽ ካላጣሁልሽ ቅኔ የተከበራችሁ አድማጮቻችን ከሙዚቃ ግብዣችን ተመልሰናል። እንግዲህ ማቴዎስ ወንድ የኢትዮጵያ ካንሰር ሶሳይቲ የሚያዘጋጀው ጤናማ ሬዲዮ ፕሮግራማችን ነው በማድመጥ ላይ ያላችሁት። እንግዲህ ዛሬ ርዕሰ ጉዳያችን ደም መርጋትን የተመለከተ ነው። እንግዲህ ደም መርጋትን በተመለከተ ደግሞ ለእናንተ ማብራሪያ እየሰጠን አብሮን ቆይታ እያደረገ ያለው ልዘጋ ስለሆነ ዶክተር እስክንድር ነውና ስለዚህ ቀደም ሲል ምክንያቶቹን የትኞቹ ናቸው ምናምን የሚሉትን ብዙ መረጃዎችን አንስተናል። ግን ህክምናዎቹንም አይተናልና ግን አሁን ህክምናው ላይ የትኞቹ የደም መርጋት ችግሮች ያነሳናቸው አለ የእግር የእጅ አለ የሳምባ እነዚህ ዋናዎቹ ናቸው ብለናልና የትኞቹ ናቸው ግን ህክምናውን አስቸጋሪ የሚያደርጉት ለህክምናውስ ብዙ ጊዜ የሚፈጀው የትኛው ነው የሚለውን እሱን እናንሳ። የሳምባው የደም ስር የሳምባ የደም ስር መዘጋት ጋር በተያያዘ ያለው እንዳለው ደረጃ ቅድም በትንሹ ለማንሳት ሞክሬ ነበር። በጣም አነስ ካለ ጀምሮ በጣም ትልቅ ከፍተኛ የሆነ የረጋ ደም በሳምባ የደም ስሮች መዘጋት ውስጥ ያለው ከፍተኛ ለህክምናው አስቸጋሪ የምንለው ነው። ጊዜም ብዙም አይሰጥም። የሳምባንም የክፍል ሊገድለው ይችላል። በቀላሉ የቀኝ ልብ ክፍልን ሊያደክም ስራውን እንዲያቆም ሊያደርግ ይችላልና እሱ ህክምናውም በጣም አስቸጋሪ ነው። ኢኮኖሚካሊ ውድ መድኃኒቶች ናቸው። ለረጅም ጊዜ የሚወሰዱ መድኃኒቶች ናቸው። ወዲያው ደግሞ እንትን ካላለ ተዘግቶ ለመክፈት አስቸጋሪ የሚሆን ሰርጀሪ ሊያስፈልገው የሚችል ሁኔታ ሊያጋልጥ ይችላል። እንደው ከሳምባ ጋር ተያይዞ ነው አንዳንዴ የደም መርጋት ችግር ያለባቸው ሰዎች ሳልም አላቸው አይደል? አዎ እኮ አንዱ ምልክት በሳምባ ወደ ሳምባ የሚሄዱ የደም ስሮችን በሚዘጋበት ጊዜ ላይ ዋነኛው ምልክት ሳል መኖር ሳል ኢቭን አክታ በደም ያለው አክታ ይኖራቸዋል። ትንፋሽ መቆራረጥ ይኖራቸዋል። አንገታቸው ላይ ያሉ ቀጫጭን የሚታዩ የደም ስሮች ይወጠራሉ። ትንፋሽ ያጠራቸው ይመስላል። መተንፈስ ይከብዳቸዋል። ይሄ ውጋት ደረት ላይ በጣም ከፍተኛ የሆነ ውጋት ሊኖረው ይችላል እና እነሱ ህመምተኞች የደም ውስጥ ያለው የኦክሲጅን መጠናቸው አንሶ
መተንፈስ በሚቸገሩበት ራሳቸው ሊስቱ ይችላሉ እና እሱ ህክምናውም የህመሙም ደረጃ ከፍተኛ ይሆናል ህክምናውም ከፍተኛ ነው በጣም ጥብቅ የሆነ ክትትል ያስፈልጋቸዋል መድኃኒቶቹ እንዳልኩሽ ጥብቅ በሆኑ የደም ምርመራዎች በተደጋጋሚ በየ12 ሰዓት ልዩነት የደም ምርመራዎች እየተካሄዱ ጧትና ማታ መድኃኒቶቹ እየተሰጡ በእንደዛ በከፍተኛ አይሲዩ በሚያስፈልግበት ሁኔታ ነው መተኛት ያለባቸው እና አይሲዩ ተኝተው ህክምናቸውን ይከታተላሉ ኢቭን ህክምናቸውን ከጨረሱ በኋላ ምንድነው አንድ ጊዜ ደም መርጋት ከተከሰተ ህመምተኞች ከበሽታው በኋላ ሌላ የሚከሰቱ ኮምፕሊኬሽኖች ሊኖሩ ይችላሉ የሳምባ ደም ስር ግፊት ሊኖራቸው ይችላል ለወደፊቱ ማለት ነው ስለዚህ እሱን ሊታከሙ ይችላሉ በእግር ላይ ደም ስር ቅድም ቀለል ኢቭን ያለው አይነት የእግር ህመማቸው ሊቀጥል ይችላል በዛው ስለዚህ መድኃኒቶቹን ወደ ቤታቸው ነው ይዘው የሚሄዱት እነዚህ ህመምተኞች ለቀጣይ ደግሞ ለሚከሰት ኢቭን ህክምናውን ካደረጉ በኋላ ቀጣይ ለሚከሰት የደም መርጋት ተጋላጭ ናቸው አሁን ቢድነው ሞር ተጋላጭ ናቸው ኢቭን ከሌላኛው ማህበረሰብ ክፍሎች በጣም ተጋላጭ ናቸው ስለዚህ ክትትላቸውንና ህክምናቸውን በአግባቡ ምንም ሳይቆራርጡ መድኃኒቶቹንም ለረጅም ጊዜ ነው መውሰድ ያለባቸው ትዕግስት ኖሯቸው ምንድነው አንዳንድ ጊዜ ድነናል አንድ ጊዜ ድኛለሁ ይሄ ነገር የለም አሁን ላይ አያስለኝም አሁን ላይ ደም የለም ትንፋሽን እንትን አላለኝም ትቶኛል በሚል መዘናጋቶች አሉና ኢቭን ቀድም ያልናቸውን ከልቅ በላይ ውፍረታቸውንም ይተውታል አይከታተሉትም ግፊትም ካለባቸው አይከታተሉትም እና ያንን ነገር ትተው ከሚከታተላቸው ሐኪም ጋር ቅርብ ግንኙነት ኖሯቸው ከሆስፒታሎች አካባቢ ሳይርቁ ነው መኖር ያለባቸው እንደው እንትኖቹ እንደ ማጠቃለያ የምናነሳቸው ነገሮች ናቸው ግን አሁን አመጋገባችን በራሱ ለደም መርጋት የሚያጋልጥ ሁኔታዎች ይፈጠራል አይደል ስለዚህ ዋናው እኮ አመጋገባችንን ማስተካከል ሰውነታችን በጨመረ ቁጥር አመጋገባችን ስላልተስተካከለ ነው የሰውነት ሁኔታ የሚጨምረውና እንደው ከአመጋገባችን ጋር በተያያዘ መደረግ አለበት የሚለው አሁን ለምሳሌ የምናነሳቸው የተጠባበሱ ምግቦች በተለይ የሚረጋ ዘይቶች እነዚህ ቅባት ያላቸው ምግቦች መመገብ በራሱ የሚያስከትለውን ከደም መርጋት ጋር ያለውን እሱን እንደማብራሪያ እነዚህ ቅባት ያደረጉ ዘይቶች ቅባት የበዛባቸው ምግቦች ጤናማ ያልሆኑ በጣም በኢንዱስትሪያል ሌቭል ፕሮሰስድ የተደረጉ ምግቦች እነሱ ምግቦች በከፍተኛ ሁኔታ የደም ስር የውስጠኛውን ቱቦ ዋንኛው ኢንዶቴሊየምን በከፍተኛ ሁኔታ ነው የሚጎዱት እና ምንም ይሄ ለረጅም ጊዜ የሚከሰት ጉዳት ስለሆነ ሁሌም ጥንቃቄ ካላደረግነው ለማስተካከልም ረጅም ጊዜ የሚወስድ ነው ለመከሰትም ረጅም ጊዜ ነው የሚወስደው ለማስተካከልም ረጅም ጊዜ ነው የሚወስደው ስለዚህ ሁሌ በህይወታችን ላይ ባንኖራችን ላይ ልንተገብረው የሚገባ ነው የሚረጋ ዘይት አንድ 10 ዙር 20 ዙር የሚጠበስ ዘይት ጉዳት ነው እዛ ላይ ማጨስ ካለበት የውስጠኛውን የደም ስር እየጎዳ ነው የምንመጣው እነዚህ አመጋገቦችን ማስተካከል ተገቢ ነው እና የቀለል ያሉ አረንጓዴ ቬጂቴብሎችን ፍራፍሬዎችን እነዚህ አንቲኦክሲዳንት ያላቸው ፍራፍሬዎችን በመጋገባችን ላይ ማዘውተር የተሻለ ነው እና የአትክልት አትክልት ሚክስ መደረግ መቻል አለበት በተቻለ አቅም ፕሮሰስ የተደረጉ እነዚህ አሁን በፋብሪካ ማስወገድ መቻል አለብን ኢቭን ማስወገድ በእንወዳቸው ምግቦች ከሆኑ ቤታችን በመተካት ቤታችን በሌላ በመጥበስ ብቻ ያለ ዘይት ያለ ምንም በመጥበስ ብቻ መጠቀም የምንችላቸው ምግቦች ናቸው እና በዋናነት ማንኛውንም አይነት አመጋገብ ብንመገብም ግን እሱን ተያይዞ እንቅስቃሴ ማድረግ የሰውነት ክብደት መጠናችንን መቆጣጠር መቻል አለብን የተወሰነ መንገድ ታክሲ ቆመን ከምንጠብቅ አይደል ትንሽ መንገድ ሄድ ብለን ደግሞ ዋጋም ይቀንሳል ኢኮኖሚ ያለን ወጫችንን እንቀንሳለን ጤናችንንም እንጠብቃለን ብዙ ጊዜ አሁን የምናደርገው ነገር በቃ ረጅም ሰዓት ሰልፍ ይዘን
ቆመን ታክሲ ጠብቀን እንመጣለን። መቆሙ ያደግማል እኮ መቆሙ በራሱ ትንሽ እኮ ብንራመደው ይቀለን ነበር። መቆሙ ያደግመው እና በፊት እኮ እንደውም ደምህ እንዳይረጋው ሁሉ ይባላል እኮ ሰው ሲቆም። አሁን ላይ ግን ያው ራሳችንም ችላ የምንላቸው ነገሮች በተለይ ወደ ሕክምና ተቋማት ራሱ ሄደን ምናያቸው ብዙ የሚያስቸግሩ ነገሮች አሉ። ማለት በቃ ወይኔ መጀመሪያ ምን ነው እንዲህ ባደረኩ ብለን ከመቆጨት መጀመሪያ ላይ ግን መስራት ራሳችን ላይ ቤተሰባችንም ላይ መስራት ዋናው እሱ ነገር ነው። ያው ሁሌም የምናነሳው ነገር ተላላፊ ላልሆኑ ህመሞች ያኗኗር ሁኔታችን ነው። ራሳችንን መቀየራችን ነው። የዘመንን እየመሰለን ነገሮችን ባመጣን ቁጥር ራሳችንን እየጎዳን ነው። ቅድም ያነሳናቸው ቴክኖሎጂ ቁጭ ብሎ ስልክ ማየት ረጅም ሰዓት ስልክ ማየት በራሱ እንቅስቃሴ እንዳናደርግ ያደርገናል። ትኩረታችን አሁን እኮ ከጎረቤት ጋር ማውራት ከጓደኛ ጋር መጫወት ቀርቷልና ረጅም ሰዓታችን የምናሳልፈው እነዚህ ያው የትኩረት ጊዜያችንን ያሳጥረዋል። የሁለት ደቂቃ ያን ደቂቃ ቪዲዮዎችን ያያየን ለረጅም ረዘም ላለ ጊዜ ማሳለፍ ያለብን ነገሮች ላይ ትኩረታችን አናሳ እየሆነ እየመጣ ነውና እሱ ላይ መስራት አለብን። ስለዚህ ደም መርጋትን መከላከል እንችላለን ነው እያልን ነው። መከላከል የአንድ ሳምንት የሁለት ሳምንት ስራ አይደለምና በህይወታችን ላይ ያለውን አኗኗራችንን ነው መቀየር የሚጠበቅብን። በአንድ ጀንበር አንቀየረውም፣ ግን አንድ አመጋገባችንን ፕሮግራም አድርገን እንቅስቃሴያችንን ቀስ በቀስ ፕሮግራም አድርገን የምንሄድ ከሆነ በተለይ አጋላጭ ደግሞ የማህበረሰብ ክፍል እድሜያችን ከፍ ባለ ቁጥር ሞር በእግራችን መንቀሳቀስ አለብን እንጂ እድሜያችን ከፍ ባለ ቁጥር መቀመጥ የለብንም። አሁን ብዙ ሰዎች የሆነ 60 70 ሲጠጉ ማረፍ እንዳለባቸው ስሜት ነው የሚሰማቸው። እንደውም ያኔ ነው መንቀሳቀስ መቆም ያለበት ነገር አይደለም። እንቅስቃሴ አይቆምም። አይቆምም። ትንሽ ፍጥነታችን ሊቀንስ ይችላል እንጂ እንቅስቃሴያችን ሊቆም አይገባም። እንቅስቃሴ የለመደ ሰውነት በራሱ እኮ በኋላ የሚያስቸግር አይደለም። መቀመጥ የለመደ ሰውነት እድሜም እየጨመረ ሲሄድ ሰውነትም እየጨመረ ሲሄድ መያዝ ይመጣል። ከልክ ያለፈ በላይ ውፍረት ይሁንና ያ ውፍረት እድሜ ሳይደርስ እድሜን ከሚቀንሱ ነገሮች አንደኛው ውፍረት ነው። ጉልበትን ያደክማል እሱ ራሱ። ከዛ ለጉልበት ደግሞ ሰርጀሪ ይደረጋል። ከዛ በኋላ ይተኛል። እንደዚህ አይነት እና ሁሉም ነገሮች የተደራረበ ውጤት ነው የሚያመጣውና ቅድመ ጥንቃቄ ማድረግ እንችላለን። መልካም ዶክተር ለሰጠህን ሙያዊ ማብራሪያ ከልብ ነው የምናመሰግነው። ቀደም ሲል አድማጮቻችንን ጥያቄ ጠይቀን ነበርና ለደም መርጋት መንስኤ የምንላቸው ምንድናቸው ብለን ነበረ አድማጮቻችንን የጠየቅነው። እንግዲህ የደም መቆጣት ብለን የደም ስር መቆጣት ብለን እንደ ሲጋራ ማጨስ እነዚህ ነገሮች ያስከትላል ብለናል። እንዲሁም ደግሞ እንቅስቃሴ አለማድረግ፣ ውፍረት አሁንም እያነሳ ነው ቀዶ ጥገና በመናደርግበት ሰዓት ረጅም ጊዜ መቀመጥ እነዚህ አይነት ነገሮች ለደም መርጋት እንደ መንስኤ ናቸው። ይህንን የመለሱልን 3 አድማጮች እንሸልማለን ባልነው መሰረት ኤልሳቤጥ ከመገናኛ፣ ብስራት ከ6 ኪሎና ተፈሪ ከካራቆሬ የዛሬ መላሾቻችን ናቸው። የተሳተፉ አድማጮች ደግሞ ሀዱሽ ገብሩ ከአዲስ አበባ፣ ታደሰ ከአባዲና፣ አለም አምሳለ ፈለቀ ከአለም ገላና፣ ምትኩ ከጎጃም እነዚህ የሞከሩና የተሳተፉ አድማጮቻችን ናቸው። ከልብ እናመሰግናለን። እንግዲህ የተከበራችሁ አድማጮቻችን እስካሁን ስትከታተሉት የነበረው ጤናማ የሬዲዮ ፕሮግራማችን ነው። ጤናማ የሬዲዮ ፕሮግራም በማቴዎስ ወንዶ ኢትዮጵያ ካንሰር ሶሳይቲ ተዘጋጅቶ በፋና ሚዲያ ኮርፖሬሽን ወደ እናንተ የሚደርስ ነበረ። እንግዲህ ዛሬ በደም መርጋት ዙሪያ ላይ ከዶክተር እስክንድር ሬድዋን ጋር ያደረግነው ቆይታ እስካሁን ስትከታተሉት የነበረ ነው። ዶክተር አብረን ስለቆየ በዝግጅት ክፍሉ ከልብ ነው የምናመሰግነው። እንግዲህ ሶፊያ መሐመድ አሚን በዝግጅትና በመስተንግዶ፣ በቴክኒክ ቁጥጥሩ ፍሬውት ጌቱ አብራን ነበረች። እንዲሁም የእናንተን የስልክ መልእክት ስትቀበል የነበረችው ናርዶት ደረጀ አብረናችሁ ነበርን። ሳምንት በተመሳሳይ ሰዓት በተመሳሳይ ዝግጅት እስከምንገናኝ እዚህ ላይ እንሰናበታለን። የፋና ሚዲያ ኮርፖሬሽን ዝግጅቶች ግን ይቀጥላሉ።